እሺ እ በፊልጵስዩስ ምዕራፍ 2 ከ12 እስከ 18 ያለውን ክፍል ከማየታችን በፊት ሐዋርያው ጳውሎስ ለፊልጵስዩስ ሰዎች የጻፈበትን ቱባ መልእክት ማየትና መረዳት የመጀመሪያው ቲሙን ማየት ያስፈልጋል። ሐዋርያው ጳውሎስ በእስር ላይ ያለ ከጻፋቸው የእስር ቤት ደብዳቤ ብለን ከምንጠራቸው አራቱ ደብዳቤዎች ውስጥ አንደኛው ነው የፊልጵስዩስ መጽሐፍ። በ62 ዓመተ ምህረት ስለ ክርስቶስ የቁም እስረኛ ሆኖ ስለ ክርስቶስ መከራ እየተቀበለ ባለበት ሰዓት የጻፈው ነው። ከነዚህ የእስር ቤት ደብዳቤዎች እግረ መንገዳችን እነማን ናቸው ለሚለው ለጠቅላላ እውቀት የኤፌሶን መጽሐፍ፣ የፊልጵስዩስ፣ የቆላሲያስ እና ፊሊሞና ናቸው። እንግዲህ ወደ ፊልጵስዩስ መልእክት በምንመጣበት ጊዜ የመልእክቱ ዋና ጭብጥ ሁል ጊዜ በጌታ ደስ ይበላችሁ የሚለውን ሀሳብ ማጠንጠን ነው። በዛ ዙሪያ ላይ ነገረ ስነ መለኮቶቹን እና ተግባራዊ የክርስትናን ሕይወት እንዴት መኖር እንዳለባቸው ማሳሰብና መረዳትን መስጠት ነው። በዚህ ውስጥ እንግዲህ የምናገኘው ዋናው ትልቁ ጭብጥ ምንድን ነው? የደስታቸው ምንጭ ጌታ ቢሆንም ይህ ጌታ ግን በሁለት ነገሮች ደስታቸውን የሚቋጭበት ጊዜ ላይ ወቅት ላይ እየደረሱ መሆኑን ማብሰር ነው። ያም በፊልጵስዩስ 1:6 ላይ እናገኘዋለን። የደስታቸው ምንጭ የሆነውን የዘላለም ሕይወትን፣ ድህነታቸውን፣ ጽድቃቸውን፣ ቅድስናቸውን፣ ንጽህናቸውን ተቋጭቶ ወደ እግዚአብሔር መንግሥት የሚገቡበትን ጊዜ ያሳስባቸዋል። እግዚአብሔር የጀመረው መልካም ስራ አለን የሚላቸው ለደስታችን ምንጭ የሆነው ስራ አለ። ፊልጵስዩስ 1:6 ላይ እናገኘዋለን። ፊልጵስዩስ 1:6 ላይ እንደዚህ ይላል። ፊልጵስዩስ 1:6 ላይ እንደዚህ የሚል ቃል እናገኛለን። በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ። በእስራቴም ወንጌልን በመከቻኛ መጽኛ በማድረግ ሁላችሁ ከኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁ። ስለ ሁላችሁ ይህን ላስብ ይገባኛል እያለ ይቀጥላል። ስለዚህ እግዚአብሔር በክርስቶስ ኢየሱስ የጀመረው መልካም ስራ አለ። ይሄ መልካም ስራ የድህነት ወይም ሳልቬሽን ነው። በክርስቶስ ኢየሱስ ሰው መሆን የተጀመረው ስጋ ለብሶ በዚህ ምድር ላይ የተገኘበት ዋናው ዓላማው የሰው ልጆችን የመረጣቸውን የማዳን የጠራቸውን የማጽደቅ የውጀቱን ታሪክ ማካሄድ ነው። ስለዚህ በክርስቶስ ኢየሱስ የተጀመረው ስራ እስከ ጌታ ቀን ድረስ እንደሚፈጽመው ይህን ተረድቻለሁ ነው የሚለው። የጀመረው ክርስቶስ ነው፣ የሚፈጽመውም ጌታችን ኢየሱስ ክርስቶስ ነው። እስከ መቼ? እስከ ጌታ ቀን። ይሄ የጌታ ቀን የሚለው ነው እንግዲህ የደስታ መዝጊያ ምንጭ የሚሆነው። ስለዚህ ያ ቀን እስኪመጣ ድረስ በንጽህና በቅድስና በደስታና በፍስሐ መኖር ይገባቸዋል። ንጽህናቸውን ቅድስናቸውን እየጠበቃችሁ የሚል መልእክት ነው። ወደ ምዕራፍ 2 የምንመጣው ሐዋርያው ጳውሎስ ይችን ቤተክርስቲያን ከመሰረተና ለአገልግሎት ወደ ሌላ ስፍራ ከሄደ በኋላ በተለይም ደግሞ በእስር ላይ እያለ የሚያሳስባቸው በተለይም ምዕራፍ ከ12 እስከ 18 ላይ ያለውን በምናይበት ጊዜ እነዚህ 6 ቁጥሮች ከምዕራፍ 2 ከ12 እስከ 18 ያሉት 6 ቁጥሮች 12፣ 13፣ 14፣ 15፣ 16፣ 17 እና 18 8 ቁጥሮች ማለት ነው የያዙት በውስጡ ሰፊ ዘገባዎች ነው። እንዲሁ ግን ለመንደርደሪያ ለ8 ወይም ለ7 ቦታ ከፍለን ብናየው የመጀመሪያው ፊልጵስዩስ ምዕራፍ 2 ከ12 እስከ 13 ላይ ታላቁ ተቃርኖ የሚል ስያሜ ልንሰጠው እንችላለን። ዘግሬት ፓራዶክስ የሚል ስያሜ ልንሰጠው እንችላለን። ይሄ ዘግሬት ፓራዶክስ ወይም ደግሞ ታላቁ ተቃርኖ ተብሎ የሚል ስያሜ የተሰጠበት ዋናው ምክንያቱ ምንድን ነው? ፊልጵስዩስ 2 ከ12 እስከ 13 ላይ እንደዚህ ስለሚል ነው። ስለዚህ ወዳጆቼ ሁልጊዜ እንድታዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁኑ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ፣ ስለ በጎ ፈቃዱ መፈለግንም ማድረግን በእናንተ የሚሰራ እግዚአብሔር ነውና የሚል አያዎ የሆነ ፓራዶክስ ይናገራል። የእግዚአብሔርን ሉዓላዊነትም ይናገራል። እንደገና ደግሞ የሰውንም ኃላፊነት ይናገራል። እንግዲህ እዚህ ቦታ ላይ የእግዚአብሔርን ሉዓላዊነት እና የሰው ኃላፊነት በተቃርኖ የቀረበ ነው የሚመስለው። ነገር ግን ያ አይደለም። ሐዋርያው ጳውሎስ
እኔ ስርቅ የራሳችሁን መዳን ሳልቬሽናችሁን በፍርሃትና በመንቀጥቀጥ ፈጽሙ ነው የሚላቸው። እንግዲህ ይሄ ፍርሃትና መንቀጥቀጥ ድነታቸውን ሊያሳጣ የሚችል አንዳች ነገር እንዳለ ይመስላል። ነገር ግን እያወራ ያለው ከብሉይ ኪዳን ሊቀ ካህን በዓመት አንድ ጊዜ የተወሰደ የኃጢአት የማሰሪያ ቀን ላይ ሊቀ ካህኑ እግሩ ታስሮ ወደ ቅድስተ ቅዱሳን ይገባል። የንጹህ እንስሳ ደም ይዞ ልብሱ ነጽቶ ገላውን ታጥቦ ንስሐ ገብቶ እየተንቀጠቀጠ በሕዝብ ፊት ሕዝብ እያየው እሱ እየተንቀጠቀጠ ሕዝብ እየተንቀጠቀጠ ወደ እግዚአብሔር መገኛ ወደ ሆነው ወደ ቅድስተ ቅዱሳኑ ወደ ታቦቱ ማደሪያ የእግዚአብሔር ሕልውና ፕሬዘንስ ባለበት ውስጥ ይገኛል። ስለዚህ ያኔ የልብ ድለቃውና የልብ የደም ግፊቱ ከፍ ማለቱ አይቀሬ ነው። ምክንያቱም ያለ የመውጣት ብቻ ሳይሆን ያለ መውጣት የኪሳራ ባጀትም ሊያሳይ ስለሚችል እንከን ከተገኘበት እግዚአብሔር እዛው ስለሚደፋው፣ ስለዚህ ሲወጣ ግን ምሕረት መደረጉ ይረጋገጣል። በእግዚአብሔር ዘንድ ለሕዝበ እስራኤል ታላቅ ፌሽታ ነው፣ ታላቅ ደስታ ነው። ስለዚህ ሽሪንክ ያደርጋሉ ሊቀ ካህኑ እስኪወጣ ድረስ። ሲወጣ ግን ታላቅ ደስታ ነው። በመጀመሪያው መቶ ክፍለ ዘመንም ጌታችን ኢየሱስ ክርስቶስ የገዛ ደሙን ይዞ ወደ ሰማያዊቷ ቅድስተ ቅዱሳን ገብቷል። ስለዚህ በመጀመሪያው መቶ ክፍለ ዘመን ላይ የነበሩት አማንያን መመለሱን ልክ እንደ መጀመሪያው ሊቀ ካህን እንደ ብሉይ ኪዳኑ ሊቀ ካህን መውጣቱንና መመለሱን ይናፍቃሉ፣ ይንቀጠቀጣሉ። ሲወጣ ነው ምሕረት የሚረጋገጠው፣ ሲወጣ ነው ድነት የሚቋጨው። ስለዚህ የክርስቶስን ዳግም ምጽአት በመጀመሪያው መቶ ክፍለ ዘመን ላይ በመጠበቅና ባለመጠበቅ በማመንና ባለማመን ላይ ወደኋላ በማፈግፈግና በመጽናት ላይ ልዩነት ተፈጥሯል። ለዚህ ነው የዕብራውያን ጸሐፊ ዕብራውያን ምዕራፍ 10 ላይ 10:39 ላይ እንደዚህ የሚል ቃል እናገኛለን። ዕብራውያን 10:39 አካባቢ ላይ ነው እንደዚህ የሚል ቃል እናገኛለን። እንደዚህ ይላል 37 አካባቢ ይቅርታ እሺ ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑቱ ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። የጸኑ አሉ፣ ያፈገፈጉ አሉ። የጸኑት ይድናሉ፣ ያፈገፈጉት ደግሞ ይጠፋሉ፣ በዘላለም እሳት ይጠፋሉ። ስለዚህ በመጀመሪያው መቶ ክፍለ ዘመን ላይ ማራናታ እያሉ መጽናት ያቃታቸው በስንዴ መካከል የተቀየጡ እንክርዳዶች መጽናት አልቻሉ። መከራውን መቋቋም አልቻሉ። ስደቱን መቋቋም ስላልቻሉ ወደ ይሁዲነት የኋላ ማርሽ አስገብተው ስጋዊ ሕይወታቸውን ለጊዜው አትርፈዋል። እውነተኞቹ ስንዴዎቹ በጎቹና ጻድቃኖቹ ግን ሕይወት መስዋዕትነት ድረስ ጸንተዋል። ስለዚህ ሐዋርያው ጳውሎስ የራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሙ በሚልበት ጊዜ በመጀመሪያው መቶ ክፍለ ዘመን ላይ ክርስቶስ ኢየሱስ እስኪመጣ ድረስ ለነበረው ተግዳሮትና መከራ መጽናት ነበረባቸው። ጽናቱን ደግሞ የፈጸሙት በእነሱ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጽመው ይህን ተረድቻለሁ ያለው የሐዋርያው ጳውሎስ በመንፈስ ቅዱስ ተነርቶ የተናገረው ትንቢት ፍጻሜውን በ70 ዓመተ ምህረት ላይ አግኝተውታል። ስለዚህ አማኞቹ በጎቹ ጸንተዋል፣ ፍየሎቹ አፈንግጠዋል፣ ስንዴው ጸንቷል፣ እንክርዳዱ ተመንግሏል፣ ብርሃኑ ጸንቷል፣ ጨለማው ወጥቷል። ስለዚህ በማቴዎስ ወንጌል ምዕራፍ 13 ላይ በስንዴውና በእንክርዳዱ መስሎ የተናገረው ቃል ፍጻሜን ያገኘው። ስንዴ ዘርተ ነበረ፣ እንክርዳዱ ከወዴት መጣ አሉት። እነዚህ እንክርዳዶች አማኝ መስለው የተቀላቀሉ ነገር ግን ያልዳኑ ያልተጠሩና ያልተመረጡ ናቸው። ነገር ግን በመከራው ወንፊት ሲበጠሩ ተንገዋለው ቀርተዋል። እስከ ዓለም ፍጻሜ ድረስ ክርስቶስ እስኪመጣ ድረስ ኢንድ ኦፍ ዘ ሞሳይክ ወርልድ እስከ 70 ዓመተ ምህረት ድረስ እንዲጓዙ ተፈቅዶላቸው ነበረ። ስለዚህ አንደኛው ይሄ ነው። ፊልጵስዩስ ምዕራፍ 2 ላይ
የራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሙ በሚልበት ጊዜ የዘላለም ሕይወታችሁን በስራ አጽኑ፣ ድህነታችሁን እንዳታጡ፣ የዘላለም ሕይወታችሁን እንዳትነጠቁ ጥንቃቄ አድርጉ፣ አለበለዚያ ገሃነም ትገባላችሁ የሚል አስተምሮ አይደለም እያስተማረ ያለው ሐዋርያው ጳውሎስ። ይህንን ልብ ማለት ያስፈልጋል። ሌላው በዚሁ በፊልጵስዩስ ላይ ዘ ግሬት ፓራዶክስ ብለን ርዕስ በሰጠን በፊልጵስዩስ 2 ከ12 እስከ 13 ላይ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ይላል። ይሄ ደግሞ የእግዚአብሔርን ሉዓላዊነት ይሄ ሶቨሪን ዊል የምንለውን ያሳየናል። የእግዚአብሔርን ነፃ ሉዓላዊ ፈቃድ የማይገረሰሰውን በእናንተ ነው የሚለው። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው የሚለው። እንግዲህ አንደኛው በጎ ፈቃዱ ምንድን ነው? የራሳቸውን መዳን በፍርሃትና በመንቀጥቀጥ እንዲፈጽሙ በልባቸው ውስጥ መፈለግንና ማድረግን እየሰራ የነበረው በወቅቱም እግዚአብሔር ነው። ዛሬም እየሰራ ያለው እግዚአብሔር ነው። ስለዚህ ዘ ግሬት ፓራዶክስ የሚለው የሰዎች ታላቅ ኃላፊነት ወይንም ደግሞ ፍሪ ዊል አለ ለሚለው የመነሻ ትምህርት መንደርደሪያ ያደርጉታል እንጂ እያወራ ያለው ምንም አይነት ታላቅ ግጭት ያለው አይደለም። የእግዚአብሔርን ፈቃድ እንድናደርግ በልባችንና በሕይወታችን ውስጥ የራሱን መፈለግና ማድረግን እያደረገ ወደ ዓላማው ይመራዋል ማለት ነው። ስለዚህ በጎቹ ድምፁን ይሰማሉ፣ ይከተሉትማል እንደተባለው ሁልጊዜም በእሱ ፈቃድ ውስጥ እየተገኙ ያንን ፈቃድ እያደረጉ እስከ ዕለተ ሞታቸው ይኖራሉ ማለት ነው። ስለዚህ ፊልጵስዩስ ምዕራፍ 2 ከ12 እስከ 13 ላይ ዘ ግሬት ፓራዶክስ ወይም ታላቁ ተቃርኖ የሚል ርዕስ ተሰጥቶት ብዙ የነገረ ስነ መለኮት ትምህርት ቤቶችና መምህራኖች እና ኮሜንታተርስ በዚህ ርዕሰ ጉዳይ ላይ ሙግት ቢያቀርቡ፣ ነገር ግን ብዙ ተቃርኖ ያለው ጉዳይ አይደለም። በየትኛውም መስፈርት ብንሄድ ሁሉም ነገር የሚሰካካው በእግዚአብሔር ሉዓላዊ ፈቃድ ውስጥ ነው። በእግዚአብሔር ሉዓላዊ ፈቃድ ውስጥ ነው። ስለዚህ በእኛ የጀመረውን ወይም ደግሞ በመጀመሪያው መቶ ክፍለ ዘመን ላይ ለነበሩትና ለእኛም ጭምር መልካሙን ስራ ሳልቬሽንን ድነትን የቋጨው በመጀመሪያው መቶ ክፍለ ዘመን በጌታ ቀን በ70 ዓመተ ምህረት ክርስቶስ በተመለሰ ጊዜ ነው። ይህንን አንደኛው ፊልጵስዩስ 2 ከ12 እስከ 13 ላይ የምናገኘው ነው። ዘ ግሬት ፓራዶክስ የሚባለው ነው። ስለዚህ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ብሎ የእግዚአብሔርን ሉዓላዊነት ያሳያል። ቀጥሎ ባሉትም የቅድስናና የሰው ኃላፊነት በሚመስሉት ትእዛዛቶች ላይ ይህንን እየተገበረ የሚቀጥለው ሉዓላዊው እግዚአብሔር መሆኑን ያሳያል። ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 16ም ላይ በጌታ ቀን የሚል አለ። ፊልጵስዩስ ምዕራፍ 2 ቁጥር 16 ላይ እንደዚህ የሚል ቃል አለ። ነውር በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋዎችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩም ክፉም ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል ነው የሚላቸው ሐዋርያው ጳውሎስ ለፊልጵስዩስ ሰዎች የሚመክራቸው በጌታ ቀን በክርስቶስ ቀን እንድመካ ደስ እንዲለኝ በእናንተ የተጀመረው መልካም ሥራ እንዲቋጭ በሰላም እንዲጠናቀቅ እናንተም ደግሞ በክፉና በጠማማ ትውልድ መካከል ያለ ነቀፋ ሆናችሁ ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉ ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። በእነርሱ መካከል የሚለው በመጥፎና በጠማማ ትውልድ መካከል የተባሉት ክፉና ጠማማ ትውልድ የተባለው ሕዝበ እስራኤል ነው። ክፉና አመንዝራ ትውልድ የተባለው እርሱ ነው። ለምንድን ነው ጌታችን ኢየሱስ ይህንን ስያሜ የሰጣቸው? አንደኛ ነቢያትን የጨረሱ ናቸው። አባቶችን የገደሉ ናቸው። ክርስቶስን የሰቀሉ ናቸው። ሐዋርያትን የጨረሱ ናቸው። ያሳደዱ ናቸው። ወንጌል ለአሕዛብ እንዳይዳረስ የሚሞግቱ፣ የሚከላከሉ፣ የሚከራከሩ፣ ወንጌልን የሚያዳፍኑ ናቸው። በእነርሱ መካከል ስትኖሩ ኮምፕሌን አታርጉ፣ አትፎካከሩ። ይልቁኑ የሕይወትን ቃል እያቀረባችሁ የክርስቶስን አዳኝነት፣ ጌትነት እየመሰከራችሁ በእነርሱ መካከል እንደ ብርሃን ልጆች ተመላለሱ።
በእነማን መካከል? በመጥፎና በጠማማ ትውልድ መካከል። ይሄ ክፉና ጠማማ ትውልድ የተባለው መጥምቁ ዮሐንስ የመሰከረለት ነው። ከሚመጣው ቁጣ እንድታመልጡ ማን መከራችሁ የተባለው? የእፍኝት ልጆች የተባሉት አይሁዶቹ ናቸው። ስለዚህ እነሱ ናቸው በክፉና ጠማማ ትውልድ የተባሉት። በእነሱ መካከል ስትኖሩ በማያምኑት አይሁዶች መካከል ዲያስፖራ ሆነው ተበትነው ባሉበት ዓለም ሁሉ ወንጌልን ሲከላከሉ የነበሩት እነሱ ናቸው። ክርስቲያኖችን ሲያሳድዱ ሲገድሉ የነበሩት እነርሱ ናቸው። በቆሮንቶስ፣ በገላትያ፣ በፊልጵስዩስ፣ በአካያ፣ በገላትያን በሙሉ የወንጌል ጸር የነበሩት ክፉና ጠማማ ትውልድ የተባሉት እነሱ ናቸው። በጌታ ቀን በክርስቶስ ቀን የምመካበት ይሆንልኛል። በክርስቶስ ቀን፣ በጌታ ቀን፣ በእግዚአብሔር ቀን፣ በልጁ ቀን፣ የእግዚአብሔር ቀን ዘ ዴይ ኦፍ ዘ ሎርድ በሚባለው ቀን 70 ዓመተ ምሕረትን የክርስቶስን ዳግም ምጽአት የሚያረጋግጥ ነው። ስለዚህ በእነሱ መካከል ያለ ነቀፋ ሆናችሁ እንድትኖሩ እፈልጋለሁ፣ የሕይወትን ቃል እያቀረባችሁ የሚል ጽኑ ቃል ያረጋግጣል። ስለዚህ በክርስቶስ ቀን የምመካበት ይሆንልኛል ሲል ሐዋርያው ጳውሎስ ይጠብቀው የነበረው የክርስቶስ ቀን ዘ ዴይ ኦፍ ዘ ሎርድ የሚባለው የክርስቶስ ዳግም ምጽአት በእስራኤል ላይ ፍርድን ያከናወነበት የእስራኤል የቁጣ ቀን እውን የሆነበት 70 ዓመተ ምሕረት ነው። የጌታ ቀን አሰቃቂ ቀን ነው። ሚልክያስ ላይ እንደሚናገረው የፍርድ ቀን ነው። በማያምኑት እስራኤል ላይ በ70 ዓመተ ምሕረት በሮማውያን አማካኝነት የፈሰሰው አደገኛ የቁጣ እሳት ነው። ስለዚህ በአገልግሎቴ ነው የሚላቸው በእምነታችሁ መስዋዕት አገልግሎት ተጨምሬ ነገር ግን ቁጥር 17 ላይ ነገር ግን በእምነታችሁ መስዋዕት አገልግሎት ተጨምሬ ሕይወቴ እንኳን ቢፈስ ደስ ብሎኛል፣ ከሁላችሁ ጋር አብሬ ደስ ብሎኛል። እናንተም ደግሞ እንዲሁ ደስ ይበላችሁ፣ ከእኔ ጋር አብራችሁ ደስ ይበላችሁ ይላቸዋል። እንግዲህ የደስታቸው ምንጭ ዞሮ ዞሮ ጌታ ነው። ስለ ጌታ የከፈልኩትን መስዋዕትነት ስለ እናንተ ደስ እያለኝ ነው። እናንተም ደግሞ ከኔ ጋር ስለ ጌታ ስለ ወንጌል መከራ እየተቀበላችሁ ደስ ይበላችሁ ነው የሚላቸው። ስለዚህ በመጀመሪያው መቶ ክፍለ ዘመን ላይ ወንጌል መንገር፣ ወንጌልን በክፉና በጠማማ ትውልድ መካከል ማቅረብ አንገትን ለካራ፣ ቤተሰብ እንዲበተን፣ ለስደትና ለመከራ፣ ለአናብርትና ለአናብስት መወርወርን ይጠይቃል። እስከ መቼ? እስከ ጌታ ቀን። ምክንያቱም ያ መከራ ለጥቂት ጊዜ የተሰጠ ስለሆነ ጴጥሮስ እንደሚናገረው አንደኛ ጴጥሮስ ላይ ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ነው የሚለው። ጌታ ሲገለጥ ግን ወደ ደስታ ይቀየርላቸዋል ይላቸው። ለጥቂት ጊዜ ለ40 ዓመት ከክርስቶስ ከመስቀሉ የጀመረ እስከ ክርስቶስ ዳግም ምጽአት እስከ 70 ኢየሩሳሌም እስከፈረሰችበት ቤተ መቅደሱ እስከተናደበት ጊዜ ድረስ ያለችው ፔሬድ ትራንዚሽን ፔሬድ እንላታለን። የሽግግር ወቅት ከአሮጌው ወደ አዲሱ፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከዘላለም ሞት ወደ ዘላለም ሕይወት፣ ከሴጣን መንግስት ወደ እግዚአብሔር መንግስት የሚፈለስበት ትራንዚሽን ፔሬድ ነበረች። በዛ ውስጥ ቤተክርስቲያን ለታላቁ መከራ እንድታልፍ እግዚአብሔር ለጥቂት ጊዜ አሳልፎ ሰጥቷት ስለነበረ ነው። ስለዚህ ፊልጵስዩስ ምዕራፍ 2 ከ12 እስከ 18 እንዲሁ በገደምዳሜ ይህንን ይመስላል። ነገር ግን ከ12 እስከ 18 በሰባት ክፍል ልንከፍለው እንችላለን። ከ12 እስከ 13 ዘ ግሬት ፓራዶክስ ብለን ርዕስ ልንሰጠው እንችላለን። ታላቁ ተቃርኖ። ሁለተኛው ሳንቲፊኬሽን ኤንድ ዩ የሚል ነው። ቅድስናናን እኛ ወይንም አንተ በሚል ልንከፍለው እንችላለን። ሶስተኛው ጋድ ሶቨሪን ኢን ሳንቲፊኬሽን ውስጥ ነው የሚለው የእግዚአብሔር ሉዓላዊነት በቅድስናችን ውስጥ። አራተኛው ስቶፕ ኮምፕሌኒንግ ይላል። ኮምፕሌኒንግ ይሄም ማጉመትመትንና ሙግትን ማቆም ነው። ያም ከማያምኑትና እግዚአብሔር ከሌላቸው አይሁድ ጋራ ምንም አይነት ሰጥ አገባ ውስጥ እንዳንገባ ነው። ስድስተኛውና አምስተኛውም ይህንኑ ይመስላል። ሰባተኛውም የጳውሎስ የቅድስናን ሕይወት በደስታ ሲያጣጥመው የሚያሳየውን ክፍል ነው የሚነግረን። እንግዲህ በግድምዳሜ ይህንን ይመስላል ነው ምለው። እስኪ ይኸውና አብረን እንትን እንለዋለን። እስኪ ይኸው